ዲያስፓይሬን ከሚል የግሪክ ቃል የመጣ ሲሆን ትርጉሙም መበተን ማለት ነው። ከሀገር ወጥተው በአሜሪካ፣ በአውሮፓ፣ በአረብ ሀገራት በሌሎች ሄርላይኑ ሪሲድ ተንሱን ኢንቨስትመንቱን እውቀትና ስኪል ማጋራቱን በጎ አድራጎቱን ብንተው ሳይኮሎጂዎች ላይ የተመዘገበ በውጭ ሀገር የሚኖሩ ወገኖቻችን በየወሩ ወደ ሀገር ቤት የሚልኩት ብር እዚያ ካለው ከባድ ልፋትና ላለባቸው ጀርባ ያለውን እውነተኛ ታሪክ ይዞ ነው ወይስ የቤተሰቡን ህይወት በትክክል እየቀየረ ነው? ወይንስ በተቃራኒው የሀገር ቤት ሰው ሰነፍና ጥገኝነት አምላኪ እያደረገ ነው? ለመሆኑ ዲያስፖራ ምንድነው? እውነት ዲያስፖራ ገንዘብን የሚያፍሱ ናቸው? ከዲያስፖራ ጀርባ ያለው እውነት ምንድነው? ዲያስፖራ እውነቱን ያወጣው መረጃ ምንድነው? ሰላም ጤና ይስጥልን የንማማሪቱ ቤተሰቦች፣ ዛሬ በብዙ ቤተሰቦች ውስጥ አንድ ትልቅ ቁስል ተደብቆ ስለሚገኘው ነገር ግን ማንም አውጥቶ በግልጽ ስለማይወያይበት አንድ ከባድ እውነት እንነጋገራለን። በውጭ ሀገር ሌሊትና ቀን እየደከሙ በብርድና በናፍቆት እየተቃጠሉ የሚላከው ገንዘብና በሀገር ቤት ባለው አመለካከት ዙሪያ ያለውን እውነተኛውን ዛሬ ፍርጥርጥ አድርገን እናየዋለን። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ እንድትከታተሉት፣ በተለይ ደግሞ በውጭ ሀገር ያላችሁ ሰዎች እንዲሁም ደግሞ በሀገር ቤት ሆናችሁ ውጭ ሀገር ዘመድ ያላችሁ ወገኖቼ የዛሬው ይዘት የእናንተን የውስጥ ስቃይ የሚናገር ነውና ሐሳባችሁን በኮሜንት አጋሩኝ። ቀጥታ ወደ ቪዲዮ። በውጪ ናፍቆትና ልባቸው ግን ብዙዎቻችን የሀገር ቤት ሰዎች የውጭ ሀገር ህይወትን ሲታየን ፎቶዎችና ማህበራዊ ሚዲያዎችን ብቻ አይተን እዚያ ያሉት ሰዎች ብር በየመንገዱ ያፍሳሉ ብለን እናስባለን። ነገር ግን እውነታው ፍጹም የተለየ ነው። እዚያ ያሉት ወገኖቻችን በአንድና በሁለት ሰዓት እንቅልፍ ተደራራቢ ስራ ወይም ሽፍት እየሰሩ ነው። በሰው ሀገር ክብራቸውን አውርደው ብቸኝነትን ታግሰው ነው ያንን የምንቀበለውን ዶላር እና ዩሮ የሚልኩልን። እያንዳንዱ የምትላከው ሳንቲም ከጀርባዋ የጀርባ ህመም፣ የእንባ ታሪክና የናፍቆት ዋጋ አላት። ይህንን ከባድ ዋጋ ከፍለው ለቤተሰብ የሚልኩት ግን ለምን እንደሆነ ያውቃሉ? እኔማ ተቸገርኩ። ቤተሰቦቼ ግን በሀገሬ በሰላም ይኖሩ፣ ራሳቸውን ይቻሉ፣ ነገ እኔም ስመለስ የምቆምበት መሬት ይኑረኝ በሚል ትልቅ ተስፋ ነው። ነገር ግን በትልቁ ያላቸው ተስፋ የሚላከው ይህ ገንዘብ በሀገር ቤት ሲደርስ ምን እየሆነ ነው? በሚያሳዝን ሁኔታ በብዙ ቤተሰቦች ዘንድ የሚላከው ብር ራስን መቻያ ኢንቨስትመንት መሆኑ ቀርቶ የቅንጦት ኑሮ መኖሪያ እየሆነ መጥቷል። የውጭ ሀገር ዘመድ ያለው ሰው እዚህ ሀገር ውስጥ ስራ መፈለግ ያቆማል። እገሌ በየወሩ ይልክልኛል በሚል አስተሳሰብ ወጣቱ ቁጭ ብሎ መዋልን ይመርጣል። የሚላከውን ገንዘብ ለወደፊት ዋስትና የሚሆን አነስተኛ ንግድ መስራት ሲገባ በአዲስ አበባ ውድ ልብሶችን ለመግዛት በየካፌው ሰዓት ለማባከንና የላኪውን ልፋት ሳውቁ እንደ ውሃ ለመበተን ሲያገለግል ይታያል። አንዳንድ ቤተሰቦች ደግሞ እገሌ እዚያ ሆኖ መኪና ወይም ቤት ሊገዛልን አልቻለም እያሉ በውጭ ሀገር ባለው ሰው ላይ ከባድ ጫናና ጭንቀት ይፈጥራሉ። ይህ ደግሞ እዚያ ያለው ሰው እኔ ለምን እኖራለሁ ብሎ እስከ መጠየቅና ለከባድ የስነ ልቦና ቀውስ እንዲደረግ ያደርገዋል። ታዲያ ከዚህ ጀርባ ያለው እውነት ምንድነው? ይህስ ታዲያ መፍትሄው ምንድነው? ይህን ማህበራዊ ስብራት እንዴት እናስተካክለው? በመጀመሪያ ለዲያስፖራዎች በውጭ ሀገር የምትኖሩ ወገኖቼ ለቤተሰብ ማሰብና መርዳት ቅዱስ ተግባር ቢሆንም ነገር ግን ሰዎችን ጥገኞች የሚያደርግ አቅምን ያላገናዘበ እርዳታ ማቆም አለባችሁ። በየወሩ ዝም ብሎ ብር ከመላክ ይልቅ ሀገር ቤት ያሉት ቤተሰቦቻችሁ ራሳቸውን የሚችሉበትን የስራ እድል ወይም አነስተኛ ንግድ ላይ እንዲሰማሩ ካፒታል በመስጠት
መስጠት፣ አሳማ የተለያዩ ስራዎችን ማድረግ ማስተማር አለባችሁ። እንዲሁም እውነተኛ ህይወታችሁንና ልፋታችሁን ለቤተሰባችሁ በግልጽ መናገር አለባችሁ። በሁለተኛ ደረጃ ደግሞ ለሀገር ቤት ቤተሰቦች ከውጭ የሚላክልን ገንዘብ እንደ ነፃ ስጦታ ሳይሆን እንደ ከባድ ዕዳ ማየት አለብን። ያ ገንዘብ ተቀይሮ እኛን ራሳችንን ካስቻለን ላኪው ነገ በባዶ እጁ ሲመለስ ሁላችንም አብረን ነው የምንደነቀው። ስለዚህ የሚላከውን ብር በጥንቃቄ መያዝና ለቁም ነገር ማዋል የሰውነትም የሞራልም ግዴታችን ነው። አንድ ገንዘብ አብዛኛው ሰው ውጭ ሀገር ያለው ሰው ወይም ከዚህ ሀገር እንኳን ብዙዎቻችን ባይሆንም አንዳንዶቻችን የቅንጦት ኑሮ ነው የምንኖረው። ውጭ ሀገር ዘመድ አለኝ፣ ውጭ ሀገር ወገን አለኝ፣ ውጭ ሀገር እህት ወንድም አለኝ ብለን እናስባለን። ያኔ የሚልክልኝ ብር ስላለ ምን አስጨነቀኝ ብለን ያለ ምንም ስራ ቁጭ እንላለን። ነገር ግን እነሱ ያንን ብር እንዴት እንደሚልኩ አይታወቅም። አንዳንድ ሰዎች የእህቶች ወንድሞች፣ እናት አባቶች፣ ማንኛውም ሰው ብሩ እንዴት እንደሚመጣ ለቤተሰብ አይናገሩም። ምክንያቱም ቤተሰቦቼ ይጨነቃሉ፣ ቤተሰቦቼ ለምን ይላሉ ብለው ህመማቸውን፣ ስቃያቸውን፣ ናፍቆታቸውን፣ እንግልታቸውን በውስጣቸው ይዘው ዝም ይላሉ። በፈገግታ እየሳቁ ያወራሉ። ነገር ግን ያን ብር የሚመጣው 24 ሰዓት እየሰሩ ትንሽ እንቅልፍ እየተኙ በትንሽ ሰዓት ደግሞ ሽፍት እያደረጉ 2-3 ስራ እየሰሩ እንደሆነ ሁላችንም ማወቅ ግዴታ ይላል። ስለዚህ በሀገር ውስጥ የምትኖሩ ደግሞ ይሄን ማገናዘብ ይገባል። በእርግጥ ሁሉም ማለት ሳይሆን አንዳንዶች የምትልከውን ወይም የሚልከውን ገንዘብ ሰብስበው ራሷ እንድትቀየር የሰው ሀገር በቃይ ብላ ወደ ሀገሯ መታ ስራዋን እንድትቀጥል የሚያደርጉ ብዙ ሰዎች አሉ። መተው ስራቸውን ሰርተው ቋሚ የሆነ ነገር ሰርተውላቸው የሚያስደስቱ ቤተሰብ አሉ። አንዳንዶች ደግሞ በቅንጦት ኑሮ የሚኖሩ አሉ። ይህ አግባብ አይደለም። ስለዚህ ዲያስፖራ ሲባል ሀብታምና ገንዘብን የሚያፍሱ ናቸው። ያ ግን የተሳሳተ ነው። ገንዘብ ዝም ብሎ አይታፈስም። የትም አይገኝ። በሀገራችን እንኳን ማየት እንችላለን። ያ ካልተሰራ ገንዘብ የት ይመጣል? ብዙ ገንዘብ ለማምጣት ብዙ መስራት አለብን። ብዙ ፓወር ሉዝ ማድረግ አለባችሁ። ስለዚህ ያንን ነገር ተሰርቶ ነው ብዙ ገንዘብ የሚመጣው። እናም በጣም ስለተሰማኝ ነው አንዳንድ መረጃዎች በአሁኑ ሰዓት በከፍተኛ ሁኔታ ከፍተኛ መነጋገሪያ ሆኗል። አሁን ይሄ ዲያስፖራ ያላችሁ በቃ ዲያስፖራ እንደዚህ ነው እየተባለ በብዙ ዘንድ መነጋገሪያ ሆኗልና እንግዲህ ከተገነዘብኳቸው አንፃር ካየዋቸው መረጃዎች እንግዲህ ለምን የሚለውን ነው ዛሬ ይሄን ቪዲዮ ወደ እናንተ ሸር ያደረኩት። ምክንያቱም ማወቅ አለባችሁ፣ ግዴታም ሆኖ ማወቅ አለባችሁ። ውድ የተከበራችሁ ከሀገር ውስጥም ከሀገር ውጭም የምትኖሩ ሰዎች ልፋታችሁን ሁሉም ነገራችሁን ግልጽ መነጋገር አለባችሁ። አንድ ሰው ብሶቱን ካልተናገረ የሚያመጣበትን ምክንያት ካልተናገረ ማንም ሊረዳው አይችልም። የሚረዱ ሰዎች ከ100% 25% ቢሆኑ እንዳለ 75% ውጭ ሀገር ዘመድ አለኝ ምን አስጨነቀኝ፣ ውጭ ሀገር እንደዚህ አለኝ ምን አስጨነቀኝ፣ ይሄን ያክል ዶላር እንደዚህ ይመጣል፣ ይሄን ያክል ዩሮ ይሄን ያክል ይመጣል። ምክንያቱም እነሱ ኑሮን ለማስቀለል ነው የሄዱት እንጂ ማንም ሰው ቁጭ ብሎ በነፃነት የሚያገኙት ገንዘብ አይደለም። ስለዚህ እያንዳንዳችሁ መረዳዳትና ማወቅ ግድ ይላል። ሲሆን በውጭ ሀገር የሚኖሩ ሰዎች ሲጠይቋችሁ ያንቺማ ልጅ ውጭ ሀገር ስላለች እንደዚህ ይደረጋል ይባላል። ይህ ማህበራዊ ዘይቤ በጣም ባህልን የሆነ ነገር ነው። ግን የኔማ ውጭ ሀገር ስላለ የከሌ ልጅማ ያነ ውጭ ሀገር ያለው ሰው እኮ ገንዘቡን ዝም ብሎ አይደለም የሚያመጣው፣ እንደዚህ ብሎ ነው ብሎ ማስረዳት አለበት ለዛ ሰው። ውጭ ሀገር ምንድነው ስራ ነው እኮ ብሎ ያንን ያለበትን ነገር ለሚያወራው ሰው በግዴታ መናገር አለበት። ስለዚህ አንድ ሰው እንደዚህ ብሎ ሲያወራ ለልጁ ዝምታ ወይም አዋለይ ተመስገን ማለት ያስፈልጋል። ነገር ግን ከዛ ጀርባ ያለውን ሁሉም ማወቅ አለበት ነው የምንለው። ስለዚህ ሁሉም ሰው
በየራሱ የሚወደውን ነገር ማድረግ አለበት ማለት ነው። ስለዚህ የእንማማር ቤተሰቦች የዛሬው ጉዳይ የብዙዎቻችን ቤት የሚያንኳኳ እውነት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በውጭ ሀገር የምትኖሩ ወገኖቼ በቤተሰብ በኩል እንዲህ አይነት ግፊቶች ወይም አለመግባባቶች አጋጥማችሁ ያውቃሉ? ሀገር ቤት ያላችሁስ የሚላከው ገንዘብ በአግባቡ የመጠቀም ልምዳችን ምን ይመስላል? የእናንተን ሀሳብ ለሌሎች ትልቅ ትምህርት ስለሚሆን አሁኑኑ በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። ለሌሎችም እንዲደርስ ሸር አድርጉት። ለቻናላችሁ ወይም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ማህበራዊና ስነ ልቦናዊ ይዘቶችን የምንማማርበት ይሄው ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስደናቂ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ሁሌም እንደምለው ሀገራችን ሰላም ያድርገው። ፍጹም ሰላምና ደስታ ይበዛላችሁ ዘንድ የዘወትር ምኞታችን ነው። በሌላ አዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።